አዲስ አበባ ሀገረ ስብከት የጣፎ አያት መካነ ብስራት ቅዱስ ገብርኤል ቤተክርስቲያን ነው። የማገለግለውም በዚሁ ደብር ነው ማለት ነው። ትንቢተ ኢዩኤል ከብሉይ ኪዳን ቅዱሳት መጻሕፍት መካከል አንዱ ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀኖና መጻሕፍት 81 ተብሎ ይታወቃሉ። ይሄ የሐዲስ ኪዳንና የብሉይ ክፍልን ያጠቃልላል። ትንቢተ ኢዩኤል ከብሉይ ክፍል ውስጥ የሚመደብ ሲሆን የብሉይ ኪዳን ክፍል በራሱ 5 ክፍሎች አሉት። ከነዚህ ከአምስቱ ክፍሎች መካከል አንዱ የትንቢት ክፍል ነው። የትንቢት ክፍልን ደግሞ ስንመለከት በራሱ በሁለት ተከፍሎ ሊታይ የሚገባው ነው። አበይት ነቢያትና ደቂቅ ነቢያት በመባል ይታወቃሉ ማለት ነው። የሁለቱ የትንቢት ክፍሎች አበይት ነቢያት የሚባሉት ኢሳይያስ፣ ኤርምያስና ሕዝቅኤልና ዳንኤል፣ እነዚህ አራቶቹ አበይት ነቢያት በመባል ይታወቃሉ። ከትንቢት ክፍል የመጀመሪያውን ክፍል ይይዛሉ ማለት ነው። ሌሎቹ 12ቱ ደቂቅ ነቢያት ይባላሉ። ከደቂቅ ነቢያት መካከል አንዱ ኢዩኤልን እናገኛለን ማለት ነው። ደቂቅ ነቢያት መባላቸው ወይም ደግሞ ኢዩኤልን ከደቂቅ ነቢያት ውስጥ ነው ብለን መመደባችን በአበይት ነቢያት ስር ወይም ከአበይት ነቢያት የተወለዱ ልጆች ማለታችን ሳይሆን ባላቸው የጽሑፍ ይዘት እንደዚሁም መልእክቶች አናሳ የሆኑትን ደቂቅ ነቢያት ነው። ከነዛ መካከል አንዱ ነው። ያም ሆነ ይህ ግን የነቢያት የአባቶቻችንን ታሪካቸውን ስናይ ትንቢታቸውን ስንመለከት እግዚአብሔር አምላክ ለቀደሙት አባቶቻችን ለእስራኤል ዘሥጋ ያለውን በጎ መልእክትና እንዲሁም በአንጻሩ ሕጉን ጥሰው በሚበድሉበት ሰዓት እንዲመከሩና እንዲገሰጹ ነው። ከዚህም የተነሳ ነቢዩ አሞጽ በምዕራፍ 3 ቁጥር 7 ላይ ከእግዚአብሔር ያገኘውን ቃል ሲናገር አልቦ ዘይገብር እግዚአብሔር ዘኢከሰተ ለነቢያቲሁ ለወዳጆቹ ለባለሟሎቹ ለነቢያት ያልገለጸው ያላሳየውን ምስጢር አያደርግም በማለት ይናገራል። ስለዚህ እግዚአብሔር ለሰው ልጆች ያለውን በጎ ገጽታ በጎ አመለካከት በአንጻሩም ደግሞ ሰዎች ስተው ፈሪሃ እግዚአብሔር ሲርቃቸው ሊያመጣባቸው ያለውን ነገር የሚያሳይበትን መንገድ ትንቢት ተብሎ ተቀምጧል። በእነሱ አማካኝነት እግዚአብሔር ከሰዎች ጋር የሚገናኝበት መንገድ ነው ማለት ነው። ስለዚህ ከነዚህ ሰዎች መካከል ኢዩኤል አንዱ ነው። ኢዩኤል ማለት ህሩይ እግዚአብሔር ህሩየ እግዚአብሔር እግዚአብሔር የመረጠው ምርጥ በማለት የብሉይ ኪዳን ተርጓሚያት ተርጉመውት ይገኛሉ። ኢዩኤል በሚለው ስም በብሉይ ኪዳን ውስጥ 3 ሰዎች ተጠርተውበት እናገኛለን። አንደኛ ኢዩኤል የሚለውን የተጠቀመበት ሰው ማን ነው ብለን ስንመለከት በአንደኛ ዜና መዋዕል ምዕራፍ 26 ከቁጥር 22 ላይ ስንመለከት የይህኤሊ ልጅ ኢዩኤል ተብሎ እናገኛለን። በሁለተኛ ደረጃ የፋዳያ ልጅ ኢዩኤል ተብሎ በአንደኛ ዜና መዋዕል ምዕራፍ 27 ቁጥር 20 እንመለከታለን ማለት ነው። ከኢዩኤል ውጪ ወይም ከዚህ ከነብዩ ውጪ እነዚህ ሁለት ሰዎች በዚህ ስም በብሉይ ኪዳን ተጠቅሰዋል። ስለዚህ ኢዩኤል ከተባሉት ሶስተኛውና የመጨረሻው አሁን እየተመለከትነው ያለነው የባቱኤል ልጅ ኢዩኤል ነው። በአባታቸው በስራቸው ይለያያሉ። ምናልባትም ስማቸው አንድ ቢሆንም ማለት ነው። በትንቢተ ኢዩኤል ምዕራፍ 1 ቁጥር 1 ላይ ቃለ እግዚአብሔር ዘኮነ ሀበ ኢዩኤል ወልደ ባቱኤል የባቱኤል ልጅ ኢዩኤል በማለት በዚህ አንቀጽ ላይ ይገልጽልናል። መልእክቱ ወደሱ እንደመጣ ከዚህም ባሻገር በሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 21 ባለው ስንመለከት ይሄንኑ የባቱኤልን ልጅ ኢዩኤልን ነብይ ብለውት አባቶቻችን የብሉይ ኪዳን የሐዲስ ኪዳን ጸሐፍት ይልቁንም በዕለተ ጰራቅሊጦስ ተደርጎ ስለነበረው ወርዶላቸው ስለነበረው የእግዚአብሔር መንፈስ ቅዱስ ጸጋ ቅዱስ ሉቃስ የሐዋርያት ሥራ ጸሐፊ ገልጾት እናገኛለን። ስለዚህ ነብዩ ኢዩኤል ብለን የምናውቀው ይህንን የባቱኤልን ልጅ ነው ማለት ነው። ይህ ነብይ ከቀደሙት ነቢያት ከነ ኤልያስ ከነ ኤልሳዕና
ከነ አብድዩ ቀጥሎ የተነሳ ነው። በዘመን የሚጎራበተው የሚቀራረበው በታሪክ ደረጃ በምንመለከትበት ሰዓት ዮናስ የሚባለው ከደቂቅ ነቢያት አንዱ የሆነው ነው። ኢዩኤል የነበረበት ዘመን ትንቢቱ የተናገረበት በዚህ ዓለም እስራኤል ዘስጋን የመከረበት ጊዜ ከ835 ዓመተ ዓለም ቅድመ ልደተ ክርስቶስ ገደማ እንደሆነ የታሪክ ምሁራን አስቀምጠዋል። እንደዚሁም ቅዱሳት መጻሕፍት ላይ ታሪኩን የተረጎሙት አባቶቻችን በዚህ መልኩ ያስተምራሉ ማለት ነው። ስለዚህ ኢዩኤል እግዚአብሔር አምላክ መርጦት እስራኤል ዘስጋን እንዲመክር በፈቀደበት ሰዓት ቃል ወይም መልእክት ወደሱ እንዲመጣ አድርጓል። ይሄንንም በሱ በኩል የተላለፈውን ቃል ከደቂቅ ነቢያት አንዱ ሆኖ ጽፎት በወቅቱ እስራኤል ዘስጋን መክሮበታል። ዛሬም ቢሆን እኛ የተገኘን እስራኤል ዘነፍስ የተባልን እየተመከርንበታለን። ትንቢትን እንደወል በሁለት ሐሳብ ልንይዘው እንችላለን። አንደኛ በወቅቱ በሚሆን ነገር፣ ሁለተኛ ደግሞ ነገ ወይም በሚቀጥሉት ጊዜያትና ሰዓታት ሊፈጸም ስላለው ነገር የሚያመለክት ነው። ከዚህ አንጻር ትንቢተ ኢዩኤልም የሚያሳየን ነገር ምንድነው ስንል አንደኛ በወቅቱ እስራኤል ዘስጋ የተመከሩበት ባጠፉት ጥፋት ካጠፉት ጥፋት እንዲታረሙ እንዲመለሱ፣ በሁለተኛ ነገር ደግሞ ወደፊት በጥፋታቸው ሊመጣባቸው ያለውን ነገር ከዛም ባሻገር በሐዲስ ኪዳን ዘመን ሊፈጸም ስላለው ነገር በትንቢት መነጽርነት ተመልክቶ እንደተናገረው እነዚህን መሰረታዊ ሐሳቦች እናገኝበታለን በትንቢተ ኢዩኤል ማለት ነው። ከዚህም አንጻር የትንቢት መጻሕፍት ወይም የትንቢት ቃል ስናስብ አንደኛ በወቅቱ የሚሆነውን እናስባለን። በሁለተኛ ደረጃ በትንቢት ነገ ሊፈጸም ያለውን ነገር ልናይበት እንችላለን ማለት ነው። ቃሉ ከእግዚአብሔር የመጣው ወደ ነቢያቱ የሚደርሰው በነቢያቱ አማካኝነት ለሕዝቡ የሚደርስበት መንገድ ስለሆነ ያለው ለኢዩኤልም ቃለ እግዚአብሔር ዘመጻ ዘኮነ ሀበ ኢዩኤል ወልደ አሞጽ ወደ አሞጽ ልጅ ወደ ባቱኤል ልጅ ወደ ኢዩኤል የመጣ የተነገረ የእግዚአብሔር ቃል በማለት ትንቢቱን ይጀምራል። ይሄም ለኢዩኤል መጥቷል፣ ኢዩኤል ተናግሮታል፣ ኢዩኤል ጽፎታል ማለት ነው። በዚሁ አንጻር ትንቢተ ኢዩኤል ብለን የምንጠራውን መጽሐፍ ይህ መጽሐፍ ሶስት መሰረታዊ ምዕራፎች አሉት ወይም በሶስት ምዕራፎች የተከፋፈለ ነው ማለት ነው። እነዚህን ሶስት ምዕራፎች በሰባት አበይት ነጥቦች ከፍለን የምንመለከትበት ሁኔታ ይኖራል። ሶስቱንም ምዕራፎች በእነዚሁ ሐሳቦች መጠቅለል እንችላለን እንደ ትንቢተ ኢዩኤል ማለት ነው። የመጀመሪያው ምንድነው ብለን ስንመለከት የእግዚአብሔር ቃል ወደ ነብዩ መምጣትና የአንበጣ መንጋ ነው። ይሄንን የምናገኘው በትንቢተ ኢዩኤል ምዕራፍ 1 ከቁጥር 1 እስከ 4 ያለውን የመጽሐፍ ቅዱስ ክፍላችንን ስንመለከት የምናገኘው ነው። በዚህ ምዕራፍና ቁጥር ላይ የተቀመጠው ሐሳብ ሁለቱን የእግዚአብሔር ቃል ወደ ኢዩኤል መምጣቱ ቁጥር 1 ላይ የምናገኘው ሐሳብ ነው። በዚህ ቃል አማካኝነት እስራኤልን እንዲመክራቸው ወደሱ መጥቶ እሱም ተቀብሎ እስራኤልን መምከር ሲጀምር ምንድነው ብሎ የተናገረው? ስምዑ ዘንተ ሊቃውንተ ቤተ እስራኤል፣ የእስራኤል አለቆች፣ የእስራኤል ሽማግሌዎች ይህንን ቃል ስሙ። ለምን? ከእግዚአብሔር የተቀበለው ወርዶ እንዲሰጣቸው ወይም እንዲያስተምራቸው ስለነበረ በማለት ለእስራኤል እንደሆነ አበክሮ ይገልጻል። ከነሱም በመቀጠል ደግሞ ወአጽምዑ ኩልክሙ እለተነብሩ ውስተ ዓለም፣ በምድር ያላችሁ ሁሉ ይህንን ነገር ልብ ብላችሁ አድምጡ በማለት ያስቀምጣል። ይህ ማለት ትንቢቱ የኢዩኤል ትንቢት ለእስራኤል ዘስጋ ለ12ቱ ነገድ ነብይነቱ ለሁለቱ ነገድ ነው የኢዩኤል። ይሁን እንጂ 10ሩንም ነገድ መክሮበታል፣ አስተምሮበታል። ከዛም ባሻገር ደግሞ በምድር የሚኖሩ ሁሉ ከእግዚአብሔር የመጣውን የተገኘውን ቃል እንዲሰሙ እንዲያስተውሉ ያደረገበት ነው። እነዚህ ህዝቦች ስተው ስለነበረ ከመንገዳቸው ከእግዚአብሔር መንገድ ተለይተው ስለነበረ ኢዩኤል ምን አድርጓል? ከአባቶቻችሁ ዘመን ጀምራችሁ ስትመለከቱ ወደፊትም አሁን በዘመናችሁ እንደሆነው ያለ ነገር ስላልሆነ እዩ እስኪ አስተውሉ በማለት ካስጠነቀቀ በኋላ የአንበጣ መንጋን ያነሳል ማለት ነው። የአንበጣ መንጋ
በአራት ደረጃ ከፋፍሎ ያስቀምጠዋል። በመጀመሪያ ሀገራቸው በትል ተወሮ ሳሩ፣ ቅጠሉ፣ ሌሎችም እጽዋት እንደተበሉ ከዛም አልፎ አንበጣ እንደመጣ ከአንበጣውም ደግሞ ሌሎች ከዚህ ከአንበጣ ጋር ተያያዥነት ያላቸው መቅሰፍቶች በዛች ምድር ላይ እንደወረዱና አባቶቻችን እስራኤል ዘስጋ በዚህም ጉዳት ደርሶባቸው እንደነበረ ያሳየናል ይህ ነቢይ። እነዚህን የመቅሰፍት አይነቶች ያንበጣውን መንጋ ማለት ነው መተርጉማኑ ምን ብለው ተርጉመውታል? እስራኤል ዘስጋን በማረኩ ወይም ደግሞ እነሱን ሊገዟቸው በእነሱ ላይ ስልጣናቸውን ሊጭኑ በተነሱ ሰዎች መሰረት አድርገው ተርጉመውታል። ይሄንንም ራሱ ኢዩኤል ሲናገር በዚሁ በትንቢተ ኢዩኤል ምዕራፍ 1 ቁጥር 6 ላይ ስንመለከተው ብዙ ሰራዊት፣ ጽኑ ሰራዊት፣ ስልጣናቸው እጅግ የሆነ ሰራዊት እንደመጣና እስራኤልን እንደወረረ የሚናገርበት አንቀጽ አለ። ስለዚህ ፎሃ፣ ስልምናሶር፣ ናቡከደነጾር፣ ቴልጌል ቴልፌልሶር የሚባሉ የአህዛብ ነገስታት ይህን አካባቢ ይህን ሀገር ማለትም እስራኤልን ማለት ነው ሊወጓቸው እንደመጡ ከነሱም እጅ እንደማይድኑ ማለት ነው አስቀምጠዋል። በዚህ መልኩም ተርጉመዋል። ፎሃ፣ ስልምናሶር፣ ቴልጌል ፌልሶርና ናቡከደነጾር የመጨረሻ ሁለቱን ነገድ ማርኮ ፋርስ ባቢሎን ያወረደ ንጉስ ነው ናቡከደነጾር የምንለው። ሌሎቹ ግን በራሳቸው ዘመን በራሳቸው ጊዜ እስራኤል ዘስጋን ወግተዋል። ስለዚህ ያንበጣውን መቅሰፍት ወይም ባንበጣ ተመስሎ የነበረውን ባንበጣም ቃል ቋንቋ ተነግሮ የነበረው በዚህ መልኩ እንደተተረጎመ የሚያሳይበት ሁኔታ አለ በዚህ አንቀጽ ላይ። ይሄ አንዱ በመጀመሪያ የምንመለከተው ነገር ነው በትንቢተ ኢዩኤል ላይ። በሁለተኛ ደረጃ የምናገኘው ምንድነው ብለን ስንመለከት የንስሐ አስፈላጊነትና እግዚአብሔር ለተነሳህ ቅርብ መሆኑን እናያለን በዚሁ በትንቢተ ኢዩኤል። ይሄንን ሐሳብ ኢዩኤል 1 ቁጥር 5 እስከ 20 ያለውን እንዲሁም ምዕራፍ 2 ቁጥር 18 እስከ 27 ባለው ላይ ስንመለከት የምናገኘው መሰረታዊ ሐሳብ ነው። አንኳር ነጥቡ ምንድነው? ሰዎች ንስሐ እንዲገቡ ያስፈልጋል ነው። ወይም በወቅቱ ነብዩ ንስሐ ግቡ ነው ሲላቸው የነበረ በሀገራቸው ላይ የነበረው ወይኑ፣ በለሱ፣ ሌሎችም ለእስራኤል ሊያስፈልጉ የሚገቡ መሰረታዊ ነገሮች በአንበጣው መንጋ ጠፍተው ነበረ። አንበጣ የሄደበት ወይም ደግሞ አንበጣ የበላው አስቸጋሪ ነው። እሱ ያረፈበት ቦታ ሁሉ የትኛውም ሳር የትኛውም ቅጠል እንኳን ለሰው ልጆች ምግብነት ሊያገለግሉ የሚችሉ ሰብሎች አይደሉም፣ ሌሎቹም የሚጠፉበት አጋጣሚ ነውና ያለው በዛ የተነሳ እስራኤል አዝኖ ነበረ። ማዘናቸው ንስሐ እንዲሆንላቸው ወይም ደግሞ እንደ ንስሐ ወደ ንስሐ ህይወት ተመልሰው በንስሐ ህይወት እንዲመላለሱ ጠርቷል ማለት ነው ኢዩኤል። እስራኤል ዘስጋ ነው ሁሉም ሰው ባለበት ቦታ ላይ ህፃናቱ ጭምር። በሌላ መልኩ በትንቢተ ዮናስ የምንመለከተው በዚህ ላይም እንደተደገመና ንስሐ እንዲገቡ ከእግዚአብሔር ጥሪ እንደመጣላቸው ነው። በሌላ መልኩ ከእግዚአብሔር የመጣው ቃል ንስሐ እንዲገቡ ነው። እስራኤል ባጠፉት ጥፋት በሄዱበት ጎዳና እንዳያልቁ ያደረገበት አጋጣሚ አለ። ወይን በለስና አዝመራው ሁሉ ሲበጅ ተድላ ደስታው በስቶላቸው የነበረ አሁን ግን በትሉ በአንበጣውና በኩብኩባው አመድ ሆኖ ደስታችሁ ከአፋችሁ የተነጠቀ እስራኤል የወይን ጠጮች በአቅረንተ መስዋዕው ስቡን የምታጤሱ ወይኑን ፍልቅ አድርጋችሁ የምታፈሱ ካህናት ሙሽሪት ለልጅነት ባሏ እንደምታለቅስ አመድ ነስንሳችሁ ማቅለብሳችሁ አልቅሱ ወይም ንስሐ ግቡ ማለት ነው በማለት ይሄን ጥሪ ያስተላልፏል ነብዩ ኢዩኤል ለእስራኤል ዘስጋ። ምክንያቱም የመጣባቸው የማይችሉት ከአቅማቸው በላይ የሆነ በህይወታቸው ሊሸከሙት የማይችሉት ያንበጣ መንጋ ነው። ይህ በሰብላቸው ላይ የመጣው ነው። ነገር ግን በህይወታቸው ላይ ተቃጥቶ የነበረው የስልምናሶር ሰራዊት በእነሱ ክንድ የማይመለስ መሆኑ ተገልጿል በዚህ አንቀጽ ላይ ማለት ነው። እንዳንበሳ የበረታ የጸና ስልጣናቸው ማለት ነው ብርቱ በእስራኤል ዘስጋ ስልጣን ወይም ሰራዊት የማይመለስ እንደሆነ ያስተውላል ኢዩኤል ማለት ነው። አባቶቻችን እስራኤል በሁለት ይከፈላሉ 10 ነገድና 2 ነገድ ማለት ነው። ሁለቱ ነገድ የሚባሉት የብንያም ነገድና የዳዊት ነገድ ናቸው። 10 ነገድ የሚባሉት ከነዚህ የቀሩት የያዕቆብ ልጆች ናቸው። ስለዚህ
ሁለቱን ነገድ የማረከ ስልምናሶር መጥቶባቸው ሕይወታቸውን ለባርነት ስለሚዳርገው ይሄንን ደግሞ የሚከላከሉበት አቅሙ ስላልነበራቸው እያንዳንዱ እስራኤላዊ ከሊቅ እስከ ደቂቅ ንስሐ መግባት እንዳለበት ተድላ ደስታቸው የነበረች ሀገራቸውን የነበረም ሀብት ንብረታቸውን ከዛም አልፎ እነሱን ማርኮ ለባርነት እንደሚዳርጋቸው ሊዳርጋቸውም እንደተነሳ እግዚአብሔር ስለገለጸለት እነሱ ግን በንስሐ ወደ እግዚአብሔር ሊመለሱ እንደሚገባቸው ካህናቱ ጭምር በእስራኤል እግዚአብሔርን ሲያመልኩ ህዝቡን ሲያገለግሉ የህዝቡን ጸሎት ወደ እግዚአብሔር የእግዚአብሔርን ትእዛዝ ደግሞ ወደ ህዝቡ ሲያደርሱ የነበሩ ጭምር እንዲያለቅሱ ያዘዘበት አጋጣሚ እንዳለ በእነዚህ በተጠቀሱት የኢዩኤል ትንቢት ክፍሎች ላይ ሰፍሮ እናገኛለን ማለት ነው። ይሄ ከዚህ ከሁለተኛው ነጥብ የምናየው አንዱ ሐሳብ ነው። ከዚሁ ጋር ተያይዞ ንስሐ ገባ ሰው ከተመለሰ እግዚአብሔር ደግሞ ለሱ ቅርብ መሆኑን ስለቀደመ ኃጢያቱ ወይም በደሉ ሰው ከተጸጸተ እንደሚቀበል ነው የሚያሳየው ማለት ነው። በዚህ ይሄኛውን ሐሳብ የሚያሳየን ኢዩኤል በዚሁ ምዕራፍ ላይ ነው 2:18-27 ላይ ማለት ነው። በእስራኤል ወደ እርሱ መመለስ የተደሰተ እግዚአብሔር ቀድሞ በአንበጣ ጠፍቶ ከነበረው ሀብታቸው ይልቅ ቤታቸውን በበረከት እንደሚመላና ከእነርሱ ጋር በረድኤት ሆኖ ኃይል እንደሚሰጣቸው ይገልጻል ይላል። በዚህኛው ወይም ደግሞ ንስሐ ሲገቡ የሚሆንላቸውን አጸፋውን ማለት ነው። ጠፍቶባቸዋል ሀብት ንብረታቸው፣ ሕይወታቸውም ለምርኮ እንደሚዳረግ ነግሯቸዋል። በአንጻሩ ወደሱ ከተመለሱ እግዚአብሔርን በጾም በጸሎት በሕይወታቸው ሾመውት ንስሐን ገንዘብ የሚያደርጉ ከሆነ እንደሚመለስ ፊታቸውን ተመየጡ ሀቤ ወአነሂ እትመየጠክሙ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። በእርግጥ እግዚአብሔር ከሰው ልጆች የምህረት ፊቱን አይመልስም። ሰዎች ግን ይህንን ጸጋ ገንዘብ ማድረግ ካልቻሉ ከእግዚአብሔር መራቃቸው ነውና በዚህ እጎበኛችኋለሁ እናንተ ተመለሱ በማለት ጥሪ ሲያደርግላቸው እንደነበረ በጥሪው መሰረት ከተመለሱ እግዚአብሔር ደግሞ በገጸ ምህረቱን እንደሚመልስላቸው ምህረቱ ብዙ እንደሆነ አጠቃላይ ገልጿል ቅዱስ ኢዩኤል ማለት ነው። ስጠጡ ልበክሙ ወአኮ አልባሲክሙ ልብሳችሁን አይደለ ልቡናችሁን በንስሐ መልሱ ልባችሁን ቅደዱ በማለት ተናግሯል። ይሄን ካደረጋችሁ እግዚአብሔር ምህረቱ የበዛ ነው፣ መዓቱ የራቀ ነው፣ ሕይወታችሁን ይጎበኛል፣ ደግሞም ለእናንተ ቅርብ ነው በማለት የንስሐ ተቀባይ እንደሆነ አምላካችን እግዚአብሔር ገልጿል ነብዩ ኢዩኤል ማለት ነው። በሶስተኛ ደረጃ ምንድነው በትንቢተ ኢዩኤል ላይ የምንመለከተው ጾም ምህላና ህብረት ከክፉ ቀን መዳኛ ከእግዚአብሔር ጋር መገናኛ እንደሆነ ገልጿል በግልጽ ማለት ነው። ኢዩኤል 1 ቁጥር 14 ምዕራፍ 2 ቁጥር 12 እስከ 17 ያለውን የመጽሐፍ ቅዱስ ክፍላችንን ስንመለከት የሚያሳየን በግልጽ ይህንኑ ነው ማለት ነው። በነብዩ አድሮ አምላካችን እግዚአብሔር ለሰው ልጆች የሚጠቅመውንና የሚበጀውን አሳይቷል። ስለዚህ በዚህ ውስጥ ምን አይነት ነገሮች ፎከስ ተደርገውበታል ስንል አንደኛ ጾም አለ፣ ሁለተኛ ጸሎት አለ፣ በሶስተኛ ደረጃ ደግሞ ህብረቱም አለ። ህብረት ለሰው ልጆች ያስፈልጋል። የሰው ልጆች ኑሯቸው በህብረት ስለሆነ መሆንም ስላለበት ስንጾም ስንጸልይ በህብረት ካልሆን በልዩነትና በመካከላችን አንድነት ባልሰፈነበት መልክ ከሆነ ውጤታማ ምን ሆንበት አጋጣሚ አለመኖሩን ያሳያል። ከዚህ የተነሳ ኢዩኤል ምን ብሎ መክሯቸዋል? ቀድሱ ጾመ ወስብኩ ምህላ ጾምን ጾም ምህላ እንያዝ ብላችሁ አዋጅ ንገሩ ነው ያለው በተጠቀሰው የመጽሐፍ ቅዱስ ክፍል ላይ። ይሄ ማለት ነው የመጣው መክሰፍት እንዲቆም ነው። ሰዎች በህይወታቸው የማይሻገሩት ወይም የማይሸከሙት ሸክም ሲወርቅባቸው መከራ ሲመጣባቸው እግዚአብሔርን በጾም በጸሎት ነው መጠየቅ ያለባቸው። አማራጩ ወይም ብቸኛው ጉዳይ ይሄ ስለሚሆን ከዚህ ውጪ ማምለጫ ስለማይኖር ምክንያቱም መጥቶባቸው የነበረውን ኢዩኤል እንዳስቀመጠው ጽኑዓን መሆናቸውን አሳይቷቸዋል። ጽናታቸው ከእስራኤል ዘስጋ አንጻር ሲታይ የማይተመን ወይም የማይችሉት ስለነበረ የሚችለውን ኃይል የሚበረቱበትን ኃይል ያንንም የሚመልሱበትን ጉልበት እንዲሰጣቸው እግዚአብሔርን በጾም በጸሎት መጠየቅ እንዳለባቸው ነው። በእርግጥ በዚህ አንቀጽ ላይ የተገለጸው ጸሎት የተለየ ነው፣ ምህላ ነው የሚባለው።
በቤተ ክርስቲያናችን አስተምህሮ መሰረት ጸሎት በሶስት ይከፈላል። አንደኛ የግል ጸሎት አለ፣ ሁለተኛ የህብረት ጸሎት አለ፣ ሶስተኛ ደግሞ የምህላ ጸሎት አለ። በዚህ አንቀጽ ላይ የታወጀው ይሄ ነው። ይሄ እንደዚህ አይነት ጸሎት ፕሮግራም ወይም መርሃ ግብር የሚወጣው መቼ ነው ሲባል በሀገር በህብረተሰብ ላይ አስከፊና ከባድ ችግር በሚፈጠርበት ሰዓት ይደረጋል። ዛሬም ቢሆን በሀገራችን ቤተክርስቲያናችን በተለያየ ጊዜ የምህላ ጸሎት እንዲያዝ እንዲደረግ ታዛለች። ሀገር ሰላም ስታጣ ሰዎች ሲቸገሩና መከራ በሚመጣበት ሰዓት ይሄ ይሆናል። በኢዩኤል የታዘዘው ይሄ ነው። ስለዚህ ጾም፣ ጸሎትና ህብረት በሰው ልጆች ህይወት ውስጥ ትልቅ ድርሻ እንዳለው ያሳያል። ቅዱስ ሕዝቅኤል ህብረት ፈጥሮ በጾም ተወስኖ ምህላ ይዞ ከእግዚአብሔር ያልታረቀ ማዕቱን በምህረት ቁጣውን በትዕግስት ያልመለሰበት ጊዜ የለም። በህብረት ሆነን ጾም እንጹም ምህላን ያዝ ያለውም ነብዩ ሕዝቅኤል ከዚህ የተነሳ ነው። ስለዚህ እግዚአብሔር ይቅር ይላል ነው። በጾም ወደሱ ስንመለስ በጸሎት ፊቱን ስንሻ ገጸ ምህረቱን መልሶ አንበጣውን ደምስሶ ብርቶች ነን የሚችለን የለም ብለው መጥተው የነበሩትንም ሰዎች በጊዜው ጊዜ እስራኤል ልቡ ሲመለስና እግዚአብሔርን አምላክነቱ ገብቶት ወደሱ ሲማጸን እንዳሳለፈላቸው ማየት ይቻላል። ከዛም ባሻገር ከምርኮ ተማርከው ከሄዱበት ሀገር እንደሚመለሱ በተለያዩ ነቢያት እንደተገለጠ እንመለከታለንና ስለዚህ እግዚአብሔርን በጸሎት በጾም በምንጠይቀው ሰዓት መልሳችንን ይሰጠናል ነው። ልብሳችሁን ያይደለ ልባችሁን ቀዳችሁ በጾም በለቅሶና በሐዘን በፍጹም ልባችሁ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ባለው መሰረት ይመለሳልና በማለት ይነግረናል። ኢዩኤል ሐሳቡን በዚህ አንቀጽ ላይ ሲገልጽልን ስለዚህ በህይወታችን ከሚያስፈልጉን ወሳኝ ነገሮች አንዱ ጾም ነው፣ ሁለተኛ ጸሎት ነው፣ ሶስተኛ ህብረት ያስፈልጋል በህይወታችን። አራተኛው ምንድነው ስንል በትንቢተ ኢዩኤል ላይ ስንምናገኘው ፍሬ ሐሳብ የእግዚአብሔር ቀን ብሎ ኢዩኤል ይገልጻል። በዚህ በትንቢተ ኢዩኤል ላይ ማለት ነው። ኢዩኤል 1 ቁጥር 15 2:1 እስከ 11 የሐዋርያት ሥራ 2 ቁጥር 20 ላይ ስንመለከት የምናገኛቸው መሰረታዊ ሐሳቦች አሉ ስለ እግዚአብሔር ቀን ማለት ነው። በዚህ በትንቢተ ኢዩኤል መጽሐፍ መሰረት የእግዚአብሔር ቀን የሚለውን ስንመለከት እስራኤል ዘስጋ የሚማረኩበት ወይም ደግሞ ለመከራ ተላልፈው የሚሰጡበት ነው። ለምን የጨለማ ቀን ነው፣ የመከራ ቀን ነው፣ ደመና ያለበት ቀን ነው እያለ ነው የሚገልጸው ኢዩኤል። ቀኑን በአግራሞት ነው እየተመለከተ ያለው። ይህ ቀን እስራኤል የሚማረክበት ቀን ነው የእግዚአብሔር ቀን ተብሎ የተገለጸው በዚህ በትንቢት መጽሐፍ። በሌላ መልኩ እስራኤል ከምርኮ የሚመለስበትም ቀን የእግዚአብሔር ቀን ነው። እነሱን በምህረት ያየበት አሕዛብን ደግሞ በመዓት ዓይን ያየበት ቀን የእግዚአብሔር ቀን ተብሎ ተቀምጧል። እግዚአብሔር ይህን ዓለም የፈጠረበት መልሶ የሚያሳልፍበት የእግዚአብሔር ቀን ተብሎ ተገልጧል። በሌላ መልኩ ይህንን ዓለም ያዳነበት ዳግም በአዲስ ተፈጥሮ የፈጠረበት ክርስቶስ ኢየሱስ ከወዲያ ዓለም ወደዚህ ዓለም መጥቶ ሰው የሆነበት ይሄም ሶፎንያስ 1 ቁጥር 7 ላይ የእግዚአብሔር ቀን ተብሎ ተገልጧል። ስለዚህ የእግዚአብሔር ቀን የምንለው እስራኤል የተማረከበት ነው፣ ከምርኮ የተመለሰበት ነው። እግዚአብሔር ይህን ዓለም በክርስቶስ ኢየሱስ በአዲስ ተፈጥሮ የፈጠረበትን ሰዎችን ከመከራ ያወጣበትን ማለት ነው። ይሄን እግዚአብሔር ቀን ብሎ ይጠራዋል። ስለዚህ የእግዚአብሔር ቀን አስጨናቂ ናት። ስለዚህ የእግዚአብሔር ቀን ከመድረሷ አስቀድሞ እስራኤል ዘስጋ በንስሐ ወደ እግዚአብሔር ተመለሱ፣ በጾም በጸሎት ራሳቸውን ስሩ፣ አስተካክሉ በማለት ጥሪ ያቀርባል። ከዚህ የተነሳ 3 ነጥቦችን መያዝ ያስፈልጋል ስለ እግዚአብሔር ቀን። አንደኛ የእግዚአብሔር ቀን ማለት እስራኤልን በአሕዛብ ያስማረከበት እስራኤልን ከምርኮ የሚመልስበትን ቀን የእግዚአብሔር ቀን ብሎ ጠርቶታል። መከራ የመጣበትን ቀን፣ ከመከራ የወጡበትን ቀን። ሁለተኛ እግዚአብሔር ይህን ዓለም የፈጠረበት መልሶ የሚያሳልፍበት ማቴዎስ 4 ቁጥር 5፣ አንደኛ ተሰሎንቄ 5 ቁጥር 2፣ ሁለተኛ ተሰሎንቄ 2:1 እስከ 2 ያለውን ስንመለከት ይሄንኑ መሰረታዊ ሐሳብ ይገልጻል ቅዱስ መጽሐፋችን። በሶስተኛ ደረጃ እግዚአብሔር ሰውን ዳግመኛ በሐዲስ ተፈጥሮ የፈጠረበት ነው። ሶፎንያስ 1 ቁጥር 7 ላይ የተመለከተው የእግዚአብሔር ቃል ይሄንን ያመለክታል። የእግዚአብሔር ቀን በማለት ይገልጣል ቅዱስ ኢዩኤል ይሄንን።
አምስተኛው መሰረታዊ ሐሳባችን በትንቢተ ኢዩኤል ውስጥ የምናገኘው ምንድነው ስንል የሀብተ መንፈስ ቅዱስ ለሰው ልጆች መሰጠት ነው። ኢዩኤል 2 ቁጥር 28 እስከ 32 ያለው የትንቢት ክፍል ስለዚህ መሰረታዊ ጉዳይ ያወሳል። ሀብተ መንፈስ ቅዱስ ለሰው ልጆች በብሉይ ኪዳንም በሐዲስ ኪዳንም ተሰጥቶ እንዳለ ዛሬም እየተሰጠ እንደሆነ እናውቃለን። ቤተክርስቲያናችን በሰፊው ታስተምራለች። ነብዩ ኢዩኤል ከሚታወቅባቸው ወይም ደግሞ ትንቢቱ ጎልቶ ከሚነገርበት አንዱ ክፍል ነው። ይህ ክፍል ማለት ነው ከትንቢተ ኢዩኤል የታወቀውና የተረዳው የትንቢት ክፍል ማለት ነው። ይህ ማለት የመንፈስ ቅዱስን በወቅቱ እስራኤል ዘስጋ የእግዚአብሔር ረድኤቱ የሚደረግበት የሚመጣበት ነው። ሁለተኛ ደግሞ በሐዲስ ኪዳን እግዚአብሔር መንፈስ ቅዱስ ለአባቶቻችን ለሐዋርያት መሰጠቱን ለኛም ጭምር መታደሉን የሚያሳይ ክፍል ስለሆነ በእጅጉ የታወቀለትና የተረዳለት ነው። ይሄንን ትንቢት ሲናገረው ነብዩ ኢዩኤል ወንዶችና ሴቶች ልጆች ትንቢት ይናገራሉ፣ ህልም ያልማሉ፣ ራእይ ያያሉ በማለት ያስቀምጣል። በብሉይ ኪዳን ወንዶች ሴቶች ልጆች ተብለው የዚህ ጸጋ ባለቤቶች ይሆናሉ ተብለው ትንቢት የተነገረላቸው እነ ዳንኤል እነ እዝራ ወሊቃውንቲክሙ ህልመ ያህልሙ እነ ዳንኤል እነ እዝራ ህልምን ያያሉ በማለት ይናገራል። የዳንኤልንና የእዝራን ታሪክ በቦታው ስለሚገለጽ ህልም እንዴት እንዳዩ ህልማቸው ምን እንደነበረ በዛ በደንብ ስለልንማረው ልንመለከተው ስለምንችል አጠቃላይ ግን ይህ ትንቢት ለነሱ የተነገረበት አጋጣሚ መኖሩን ማስታወስ ነው። እንደዚሁም እነ ሕዝቅኤልና እነ ኢሳይያስ ያዩትን ራእይ መሰረት በማድረግ ይናገራል ነብዩ ኢዩኤል። ምክንያቱም በዘመን ይቀድማቸዋል። በእነሱ ህይወት ሊገለጥ ሊታይ ያለውን ነገር አስቀድሞ በትንቢት አስቀምጦታል ማለት ነው። በብሉይ ኪዳን ብቻ አይደለም በሐዲስ ኪዳንም ጭምር ነው ይህ የሚታየውና በሐዲስ ኪዳን በዘመነ ሐዋርያት እና አጋቦስ እንደዚሁም ደግሞ ሴቶች ልጆች ደቂቀ ፊልጶስ አዋልደ ፊልጶስ ተብለው የሚታወቁት የኢትዮጵያውያን የመጀመሪያ አጥማቂ ቅዱስ ፊልጶስ ባኮስን ያጠመቀው ማለት ነው። የሱ ልጆች ትንቢት ሲናገሩ እንደነበረ በሐዋርያት ሥራ ማንበብ ይቻላል። ስለዚህ ይሄንንም ኢዩኤል አስቀድሞ ተናግሮታል፣ አስቀምጦታል። እነ ጴጥሮስ በናይሰ ኢዮጴ ህልም ሲያልሙ እንደነበረ እነ ዮሐንስ በደሴተ ፍጥሞ ራእይ የብሉይ ኪዳንን የሐዲስ ኪዳንን ወይም ወደፊት የሚመጣውን በሚገባ በራእይ መልኩ ተገልጾላቸው እንደሚያስቀምጡ አስቀድሞ ነብዩ አይቶ ተናግሯል። ስለዚህ ሀብተ መንፈስ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም እንደሚሰጥ አበክሮ የገለጸ ያሳየን ነብይ ከነቢያት መካከል ብቸኛው ኢዩኤል መሆኑን ማስተዋል ያስፈልጋል። ይህ መከራ ስጋ ከመምጣቱ አስቀድሞ በእምነት የጸና በመግባር የቀና ስመ እግዚአብሔርን የሚጠሩ ሰዎች ከመከራ ስጋ ከመከራ ነፍስ ይድናሉ ይላል ኢዩኤል። ወኩሉ ዘጸዋዐ ስመ እግዚአብሔር ይድህን። የእግዚአብሔር ቀን ከመምጣቷ አስቀድሞ የእግዚአብሔርን ስም የሚጠራ የእግዚአብሔር ቀን ተብሎ የተገለጸው ቅድም እንደተናገርኩት ነው። መከራ ከመምጣቱ በፊት እግዚአብሔርን በሕግ በአምልኮት በህይወቱ ሾሞ ያለ ሰው መከራ በመጣበት ሰዓት አለማፈሩን የሚያስቀምጥ የመጽሐፍ ቅዱስ ክፍላችን ነው። ዛሬም ቢሆን በህይወተ ስጋ ሳለን እግዚአብሔር አምላካችንን በህይወታችን ከሾም ስሙን ከጠራን መከራ መጥቶብን የምናፍርበት ከመከራው የማንወጣበት አጋጣሚ አለመኖሩን ማስተዋል መገንዘብ ያስፈልጋል። ሌላው ነብዩ ኢዩኤል በዚህ አንቀጽ ላይ ያነሳው ምንድነው ስንል ስለ መንፈስ ቅዱስ በሐዋርያት ላይ መውረድ ብቻ ሳይሆን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕለተ ስቅለትም በልዩ ሁኔታ ገልጿል። በሰማይና በምድር ተአምራትን አደርጋለሁ፣ ፀሐይ ይጨልማል፣ ከዋክብትም ይረግፋሉ፣ እንዲሁ ጨረቃ ብርሃኗን አትሰጥም በማለት ይናገራል በትንቢተ ኢዩኤል። ይሄ ማለት መቼ ነው እንዴት ነው ስንል በብሉይ ኪዳን አንጻር በምንመለከትበት ሰዓት የእስራኤልን ልዑላንና ትሑታን በአንጻሩ ደግሞ በአሕዛብ ላይ ልዑሎቻቸውንና ትሑቶቻቸውን ማለት ነገስታቱንና መኳንንቱን በአንጻሩ ደግሞ ህዝቡን በሰማይ የሚመሰለው በምድር የሚመሰለው በዛ መልክ ስለሚቀመጥ እነሱ እንደሚማረኩ ካሳየ በኋላ መከራ እንደሚመጣቸው ያስቀምጣል ኢዩኤል። ስለዚህ በብሉይ ኪዳን ፀሐይ ተብሎ የተቀመጠ ሊቀ ካህናቱ ነው ለእስራኤል።
ጨረቃ ተብሎ የተቀመጠ የእስራኤል መሪ ነው። ሌሎቹ ተከታዮቻቸው ማለት ነው። በአሕዛብ በምንመለከትበት ሰዓት ፀሐይ ተብሎ የተቀመጠው በኢዩኤል ትንቢት ላይ ንጉሳቸው ሲሆን ሌሎቹ ደግሞ የተወደዱና ከሱ በታች ያሉት እንደሆኑ ይቀመጣል። ነገር ግን ዕለተ ስቅለትን አስመልክቶ በዚህ አንቀጽ ላይ በሐዲስ ኪዳን ሲተረጎም የሚያሳየው ምንድነው ስንል በሰማይና በምድር አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በነበረበት ዕለት 7 ተአምራት ተደርገዋል። እነዛን ነው በሰማይ በምድር ተአምራትን አደርጋለሁ ያለው የነብዩ ትንቢት የተፈጸመበት። በሰማይ 3 ተአምራት ተደርገዋል። ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል በሐዲስ ኪዳን እንደምንመለከተው ማለት ነው። በምድር ደግሞ 4 ተአምራት ተደርገዋል። እነዚህ 4ቱ ተአምራት አይባን ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የቤተ መቅደስ መጋረጃ ከ3 እንደተከፈለ መተርጉማን እንደሚያትቱ እናውቃለን። ስለዚህ ይሄንን ዕለት ኢዩኤል በዚህ መልኩ ገልጾታል። ፀሐይ ጨልሟል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ከ6 ሰዓት እስከ 9 ሰዓት ያለውን ጊዜ ቅዱስ ማቴዎስ ሲገልጽ ከ6 ሰዓት እስከ 9 ሰዓት ያለው እንደጨለመ ያበስራል ማለት ነው። ከዋክብትም ፀሐይና ጨረቃም እንዲሁ በአንጻሩ ማለት ነው ብርሃናቸውን እንደነፈጉ ብርሃንን ያለበሳቸው ጌታቸው እርቃኑን ሲሰቀል እርቃኑን አናሳይም አንገልጥም ሲሉ ይሄን እንዳደረጉ ነብዩ አስቀድሞ አይቶ እንደተናገረ ማስተዋል ይቻላል በዚህ የመጽሐፍ ቅዱስ ክፍል ላይ ማለት ነው። ይህ ለሱም ሀብተ መንፈስ ቅዱስ ደርሶት መንፈስ ቅዱስ ትንቢት ገልጾለት እነዚህን መሰረታዊ ሐሳቦች አይቷል። ስድስተኛው ነጥባችን በዚሁ በትንቢተ ኢዩኤል ላይ የምናየው ምንድነው? በምዕራፍ 3 ቁጥር 1 እስከ 14 ላይ ያለው ነው። አባቶቻችን እስራኤል ዘስጋ ተማርከው ፋርስ ባቢሎን ወርደው በመከራ ለ70 ዘመን ሲኖሩ ሌሎቹም ለረጅም ዘመናት ማለት ነው የነሱን በቀል ዳግመኛ አሕዛብን ተበቅሎ እንደሚያጠፋላቸው የእግዚአብሔርን ፈራጅነት ወይም ተበቃይነት ነው የምንመለከተው። ቅዱሳት መጻሕፍት ይተባበሩበታል። እግዚአብሔር ተበቃይ እንደሆነ በዚህ ዓለም ሰው መበቀል እንደሌለበት እግዚአብሔር ግን ራሱ ስለእያንዳንዱ ግፍ የተሰራበት እንደሚበቀልላቸው በብዙ መልኩ ተገልጿል። መዝሙረኛው ቅዱስ ዳዊት ደጋግሞ ይናገረዋል። እግዚአብሔር እግዚእ መስተበቅል እግዚአብሔር መስተበቅል ጋደ ጌታ እግዚአብሔር ይበቀላል፣ ጌታ እግዚአብሔር በግልጥ ተበቃይ ነው በማለት ይናገራል። በመዝሙር 93 ቁጥር 1 ላይ ስንመለከት ይሄንን ነው በዚህ አንቀጽ ላይ ደግሞ የምናየው። እግዚአብሔር በእስራኤል ላይ ባደረሱት መከራ ፈንታ በአንጻሩ እነሱን እንደሚበቀላቸውና ሕይወታቸውን እንደ እስራኤል ዘስጋ መከራ እንደሚያመጣባቸው ነገድ ለብዙ ዘመን ለረጅም ወራት መከራ ሲጭኑባቸው የነበሩ አሕዛብ በተራቸው እግዚአብሔር በመከራ እንደሚቀጣቸውና አምላክነቱን እንደሚገልጥላቸው ያስገነዝባል በዚህ አንቀጽ ላይ በምንመለከትበት ሰዓት። የመጨረሻውና 7ኛው ነጥባችን በትንቢተ ኢዩኤል ላይ የምናገኘው ፍሬ ሐሳብ ምዕራፍ 3 ቁጥር 18 እስከ 21 ወይም እስከ መጨረሻው ያለው የትንቢቱ ክፍል ነው። የሕዝበ እግዚአብሔር እስራኤል በረከት መብዛት ነው። ንስሐ እንዲገቡ ታዘዋል። ከኋላ ስንመለከተው እንደመጣን በጾም በጸሎትና በምህላ ወደ እግዚአብሔር እንዲመለሱ እግዚአብሔር ፈቅዶ ወዶ ፍላጎቱን አሳይቷቸዋል በነብዩ አማካኝነት። ይሄ ሐሳብ ገብቷቸው ወደሱ የተመለሱ ከትላንት በደላቸው ተጸጽተው ዳግም ላይ በድሉ ሕይወታቸውን አስተካክለው ከእግዚአብሔር ጋር የሚኖሩ እስራኤል ዘስጋ በረከታቸው እንደሚበዛላቸው በረከታቸው እጥፍ ድርብ እንደሚሆንላቸው ያሳያል። ይሄንን በዚህ መልክ ይገልጿል። የኢታአሚራ ያንጸፈጽፍ ማር ማድባር ወይ ውህዝ ሐሊብ አውግር ወይ ነቀማይ እምኩሉ ይሁዳ በማለት ይናገራል ኢዩኤል። ይህ ማለት ምንድነው? በሚጠት እስራኤል ከመከራ ከዳኑ ከወጡ ካሳረፋቸው በኋላ ወደ ምድራቸው ወደ ሀገራቸው ከመለሳቸው በኋላ ማር ወተት የምታፈስ እንደምታፈስ በአስቀድሞ ተነግሮላት የነበረችው ሀገራቸውን ሲወርሱ ይሄ ተርላ ደስታ እንደሚደገምላቸው እንደሚሆንላቸው ነው። ተራሮች የተባሉ በቁሙ ተራሮች አልነበሩ ወይም አይደሉም፣ ነገስታትን ነው። አውግርም የሚላቸው መኳንንቱን ነው።
ተራራ ወይም ኮረብታን አይደለም ማለት ነው የሚወክሉት። ወክለው የገቡት ነገስታቱንና መኳንንቱን ነው። ከዚህ አንፃር ከነገስታቱ ተድላ ደስታ ይገኛል ተብሎ ነው የሚታየው። ይህ ማለት ነው ትክክለኛ ፍርድ፣ ቅን የሆነ ፍርድ ይፈረዳል ነው። ይሄ ከሆነ ደግሞ ለእስራኤል በረከት በዝቶላቸዋል ነው። ሰዎች ለበደል ወይም ደግሞ ከበደል የማይነጹበት መሰረታዊ ጉዳይ በዓለም ላይ እውነት ወይም ደግሞ ቅን ፍርድ አለመኖሩ ነው። ከእስራኤል ነገስታት ከእስራኤል መኳንንት ቅን ፍርድ እንደሚገኝ ሲያሳይ ነብዩ ይሄንን ሐሳብ አስቀምጧል። ከዚህም ባሻገር ነቢያት ካህናት እነሱ ደግሞ በነቅ ወይም በምንጭ ይመሰላሉ። ምንጭ በዚህ አንቀጽ ላይ ተብሎ ተጠቅሷል። ከሚጠት ወይም ከምርኮ መልስ እስራኤል ዘስጋ በህይወታቸው የሚገጥማቸው ነገር ሀገራቸው ላይ ይህ ይገኛል ነው። ነቢያት ካህናቱ ይነሳሉ ነው። እውነት ነው። ከኢዩኤል በኋላ ይሄ ትንቢት በብዙ መልኩ እንደተፈጸመ እንመለከታለን። ከነሱም ትምህርት ታምራት እስራኤል ዘስጋ የሚመከሩበት ትክክለኛውን መንገድ የሚይዙበት እንደሚገኝ ኢዩኤል አስቀድሞ ገልጿል። በሌላ መልኩ አድባር አውግር ተብለው የተቀመጡት ወይም ከነዚህ የተገኘው ማርና ወተት የተባለው ምንድነው ብለን ስንመለከት ኦሪትና ወንጌል ናቸው። በማር የሚመስለው ኦሪት ነው፣ በሐሊብ የሚመስለው ወንጌል ነው። ስለዚህ በዚህ ዓለም የትንቢት ኢዩኤል አንዱ ገጽታው ዓለም አቀፋዊ ወይም ሁሉም ሰው የሚሰማው ለሁሉም ሰው እንደሆነ ነው መጀመሪያ አካባቢ ላይ ያየነውና ስለዚህ ኦሪትና ወንጌል በዓለም እንደሚነገሩ ያሳየበት አንቀጽ ነው ይሄኛው አንቀጽ። ሐዋርያት እንደሚነሱ አርድእትም እንደሚነሱና ኦሪትና ወንጌልን በሚገባ እንደሚያስተምሩ ያሳየበት አንቀጽ ነው ኢዩኤል። ከዚህም ባሻገር ሊቃነ ጳጳሳት ቀሳውስት እንደሚነሱ ከነዚህም ትምህርት ታምራት እንደሚገኝ ኢዩኤል አስቀድሞ በዚህ የትንቢት ክፍል ላይ ያስቀምጧል። እነዚህን በትንቢተ ኢዩኤል በአንኳር ነጥብነት ልናያቸው ወይም ደግሞ ልንገነዘባቸው የሚገባን መሰረታዊ ሐሳብ ነው። በአጠቃላይ በእስራኤል በረከተ ስጋ በረከተ ነፍስ እንደሚገኝ ነብዩ በሚገባ ያመለክታል። ሁሉም በጊዜው ጊዜ ሆኖ ተባርከውበትና አስባርከውበት አልፈዋል። አሁንም በተመሳሳይ መልኩ ለተገባው በእምነት ለቀረበው ይህ ጸጋ ከቤተ እግዚአብሔር ሲታደል የሚኖር እያንዳንዳችን በእለት ከእለት ኑሯችን የምናገኘው መሰረታዊ ሐሳብ መሆኑን ነው። ትንቢት ትላንትና ተነግሮ ተፈጸመ ብለን የምናልፈው ሳይሆን ዛሬም በየዕለቱ የሚፈጸም ነው። ዛሬም በሀገር ደረጃም በዓለም ደረጃም የምንሰማቸው እጅግ አሰቃቂ ከትላንትና የበለጡ በዘመናችሁ ተደርጎ የማይታወቅ ሲላቸው የነበረው በዘመናችንም እስካሁን ሰምተን የማናቀው ወደፊትም ላይመጣ ይችላል ብለን የምናስብባቸው እጅግ ዋጋ የሚያስከፍሉ ነገሮች እየተፈጠሩ እየታዩ አሉ። እነዚህ ነገሮች እንዳይሆኑ ሰዎች በጾም በጸሎት ወደ እግዚአብሔር መመለስ ወደ እግዚአብሔር መቅረብ ያሻል። እግዚአብሔር ሲቀርቡት እሱ ይቀርባል፣ ሩቅ አይደለም፣ የቅርብ አምላክ ነውና ስለዚህ በህይወታችን ወደ እግዚአብሔር ቀርበን የምንባረክበትን መስመር መያዝ ያስፈልጋል። ነቢያቱ በህይወታችን የሚያስገነዝቡት የሚያስጨብጡት ጭብጡ ይህ እስከሆነ ድረስ መማር መለወጥ ይጠበቅብናል ከእያንዳንዳችን ማለት ነው። ትንቢተ ኢዩኤልን እንደተመለከት ነው ከአዲስ ኪዳን ጋር የሚያቆራኘው ብዙ ሐሳብ አለው። ከዛ መካከል ምንድነው እሱ በአዲስ ኪዳንም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሱ ተቀብለው የተቀበሉት ሐዋርያቱ ከሐዋርያቱም የተቀበሉት አርድእቱ የሚስማሙበት ያስተማሩትና እስከዛሬ ድረስ ቤተክርስቲያናችን የምትከተለው ጾምን ጸሎትንና ምህላን እስከዛሬ ድረስ እንገለገልበታለን። ስለዚህ ከሐዲስ ኪዳን ጋራ ይሄ የሚያቆራኘው ነው ነብዩን ወይም ትንቢቱንም ጭምር ማለት ነው። በሌላ መልኩ ትንቢቱ በሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 21 ባለው ተፈጽሞ እናገኛለን። ቃል በቃል ተወስዶ በቅዱስ ጴጥሮስ ሐዋርያነት ሲገለጽ በወቅቱ የነበሩት በእስራኤል ተሰብስበው በዓለ መጸለትን ሊያከብሩ የመጡት ከያህጉሩ የተሰበሰቡት የአባቶቻችንን በመንፈስ ቅዱስ መሞላትና ሀብተ መንፈስ ቅዱስን አግኝተው በሀገሩ ቋንቋ ሁሉ እየተናገሩ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሰው መሆን ሲመሰክሩ እንደሰከሩ የተመለከቷቸው በታሪኩ ማየት ይቻላል።
አሉ በዛ መልክ የተረዷቸው። ቅዱስ ጴጥሮስ ግን ሰዓቱ ገና 3 ሰዓት ነው፣ በዚህ ሰዓት መስከር የሚቻልበትም አይደለምና ስለዚህ ይሄን እግዚአብሔር የገለጠውን አስቀድሞም ለአባቶቻችሁ ተነግሮ የነበረውን ሐሳብ ዛሬ በእኛ በልጆቻቸው ሀብተ መንፈስ ቅዱስን አሳድሮ በዚህ እኛ ደስ ብሎን ወንጌልን ለማስተማር የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤውን ለመስከር ተነስተናል እንጂ እናንተ እንደምታስቡት አይደለም። ስለዚህ አሁንም ቢሆን ይሄን የደነደነ ልባችሁን በንስሐ መልሳችሁ ወይም ደግሞ በነብዩ ላይ የተቀመጠው ማለት ነው ስጠጡ ልበክሙ አኳልባሲክሙ ልብሳችሁን አይደለ ልባችሁን ቅደዱ። በትዕቢት ተነፍቶ የነበረ ማንነት ነበራቸው በወቅቱ የነበሩት አይሁድ። ያንን በትዕቢት ተሞልቶ የነበረው ልባችሁን ከትዕቢት አርቃችሁ ፍቅርን ገንዘብ አድርጋችሁ እውነትን ለመረዳት ሞክሩ በማለት የነብዩን ትንቢት አንስቶ አስተምሮበታል። ስለዚህ ይሄ ልዩ የሚያደርገው ወይም አንድነቱን የምናይበት አንቀጽ ነው የሐዲስ ኪዳንና የብሉይ ኪዳንን ማለት ነው። በሌላ መልኩ ሁሌም እንደሚባለውና እንደሚነገረው ብሉይ ኪዳን ለሐዲስ ኪዳን መሰረት ነው፣ አምሳል ነው፣ መርገፍ ነው። ሐዲስ ኪዳን የብሉይ ኪዳን ትርጓሜ ነው። ስለዚህ ብሉይ ኪዳን ደግሞ ለሐዲስ ኪዳን ንባቡ ነው ማለት ነው። ዛሬ ያለነው እኛ በዚህ ዘመን የተገኘን ከዚህ መሰረታዊ የመጽሐፍ ቅዱስ ክፍል ማየት መገንዘብ ያለብን ብዙ ነገር ነው። ከዛ ነገር አንዱ ኩሉ አመክሩ ወዘሰናይ ግበሩ፣ ሁሉን መርምሩ ነው። ሁሉን መመርመር ያስፈልጋል፣ ሁሉን ማየት ያስፈልጋል፣ ሁሉን መቃኘት ያስፈልጋል። ነገር ግን የተባለው ምንድነው መሰረታዊ ሐሳቡ ሲባል በጎ የሆነውን አድርጉ ነው። የመረመርነውን ያየነውን የሰማነውን ሁሉ የምንከተል ከሆነ አስቸጋሪ ስለሚሆን ዛሬ ትውልዱ የጠፋበት መሰረታዊም ጉዳይ ምንድነው ስንል መርመረን የምንከተለውን አለማወቅ እንደሆነ ማየት ይቻላል። አባቶቻችን ነቢያት የቀደሙት ለእስራኤል ከእግዚአብሔር ያገኙትን ቃል አስተላልፈው ነበረ። ያንን የተከተሉ ድነዋል፣ ያልተከተሉ ለመከራ ተጋልጠዋል። መከራ ያስተማራቸው ሰዎች አሉ። እኛ ግን መከራ ላይ ያስተምረን አይገባም ነው። ሁሉን መመርመር ከቻል በጎውን መከተል የምንችል ከሆነ ማለት ነው። ቅዱስ ጳውሎስም ይሄንን ነው ያስቀመጠው በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 21 ላይ ስንመለከት በቃል በቃል የነገረን ይሄንን ነው። ሁሉን መከተል እንዲገባን ሳይሆን መመርመር ነው። ከመረመር ነው በኋላ ትክክለኛና ተገቢ የሆነው መንገድ እንድንከተል ያሳያልና የሚገባው መንገድ መከተል ነው። የሚገባው መንገድ ደግሞ ፈሪሃ እግዚአብሔርን በልባችን ሹመን ጸሎቱን ገንዘብ አድርገን እግዚአብሔር በህይወታችን እንዲረዳን ማለት ነው። ከእግዚአብሔር ጋር መነጋገር ነው ጸሎትና ይሄንን የምንከተል ከሆነ በጎውን ሰርተናል ወይም በጎውን ተከትለናልና መንገዳችን ይቀናል። አንዱ ይህ ከዚህ የምናገኘው ነገር ነው።